ተደራድረው ጨርሰው ከሬ ሊገልሽ አይደለም ልገልሽ የምፈልገው እሱ ነው ሊገልሽ ሁላችሁም ብታገኙ ትገሉኛላችሁ ሁላችሁም ቢቻላችሁ ሁላችሁም ቢመቻችሁ እሱም በተጣለውበት ሰዓት ቢመቸው ያስገድለኝ ነበር አንቺም እንደዛ እንግዲህ በዚህ መንግስት ምክንያት የሆነ ነፃነታችን አጥተናል አምባገነን መንግስት የመናገር መብታችንን ተነፍገን እንደዚህ መዞር ጀምሮ ያለው እንግዲህ ደግሞ አስደንጋጭ ሰበር ዜና ነው 60 ሚሊዮን ብር ለመዝረፍ የሞከሩ ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባና የክልል ፖሊስ አስታውቋል ማለት ነው ከቅድስት ስላሴና ከአርቲስት ፍሬህይወት የቀብር ስርዓት ጋር በተገናኘ ብዙ ውዝግብ ስትሰሙ ከርማችኋል ይህ ነገር እውነት እንዳልሆነና ቤተሰቦቹም ይሄን ጉዳይ እንደማያውቁ ከቤተክርስቲያኗ ተጠየቀ የተባለውን ገንዘብ ቤተሰቧ እንዳላወቁት አርቲስት ጓደኞቿ እንዳላወቁት አዲስ እንደሆነ ተናግረዋል ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን በዛሬ ቪዲዮ ሰሞኑን መነጋገሪያ ከነበሩ ጉዳዮች ውስጥ አንዱ የፍቅር ሲዝም ከመንግስት ጋር ሰጣ ገባ ውስጥ መግባቱን ሁላችንም የምናውቀው ነውና መንሱር ጀማልም ከዛ ጋር በተያያዘ ብዙ ነገሮችን እየነገረው እንደነበረ ከዚህ ቀደም በነበረው ቪዲዮ ላይ አጋርቻችሁ ነበር እና ተደብቆ እንደሚሰራና ቪዲዮችን በጣም ብዙ ነገሮች እየደረሱበት እንደሆነ ተናግረው ነበር ከዚህ ሁሉ እንግልት በኋላ ግን ሀገር መሰደዱን ሰምተናል ስለሱ አንዳንድ የምንላቸው ነገሮች አሉ ከዛ መቀጠል ደግሞ ሳሮን አየልኝ ምን ነካት እያሉ ብዙ ሰዎች ቪዲዮ እየለቀቁ ይገኛሉ ስለሷም አንዳንድ የምንላቸው ነገሮች አሉ ከናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ነው እንዲሁም ለቻናል አዲስ ይሆናችሁ ሰብስክራይብ በማድረግ የቻናል ቤተሰብ እንዳይረሳ ሰብስክራይብ ብታደርጉ በጣም ደስ ይለኛል ያው የሚታየውና ሰብስክራይብ የሚደረገው በጣም በዚህ በመተመለከቱት መልኩ ፐርሰንቱ በጣም እየወረደ ነውና ሰብስክራይብ እየተደረገ አይደለም ቻናሌ አዲስ ቻናልም ስለሆነ ሰብስክራይብ ብታደርጉና ብታበረታቱኝ ደስ ይለኛል እንዲሁም ይሄንን ቪዲዮ ላይክ በማድረግ ብትጀምሩ ደስ ይለኛል ወደ ዛሬ ቪዲዮቻችን ሂድ አሲድ የደፋባትን ሰው በሚገርም ሁኔታ ተበቀለችው ይህች ሴት ስሟ አሚና ይባላል አሚና የዩኒቨርሲቲ ተማሪ ስትሆን በጣም ቆንጂዬ ነገር ስለነበረች ብዙ ወንዶች ደግሞ ይፈልጓት ነበር ነገር ግን እሷ ኢግኖር ታረጋቸው ነበር ማለትም ፍቅር እንደማትፈልግ ትዳር እንደማትፈልግ በይሳት መስራትና መማር እንደምትፈልግ ህልም እንዳላት ምናምን ምትናገር አይነት ሴት ነበረች እናም በዚህ የተነሳ በጣም ብዙ ወንዶች ይናደዱባት ነበር እሷ ማን ስለሆነች ነው አይነት ምናምን ነገር ይናደዱባት ነበር እናም አንድ ቀን ላይ ወደዚች ሴት ወደ አሚና አንድ ትልቅ ሴትዮ ትደውልላታለች ከደወለችላትም በኋላ ልጄና አንቺ አንድ ክፍል ውስጥ ነው የምትማሩት ልጄ ደግሞ ባንቺ ፍቅር በጣም አብዷል እና ባክሽን እንድታገቢው እፈልጋለሁ ብላ ስትጠይቃት አሚናም ደግሞ በጨዋ ደንብ እኔ በዚህ ሰዓት መማር ነው የምፈልገው የልጅሽን ስም እንኳን በስነ ስርዓት አላቀውም እሱ ብቻ ሳይሆን እኔ ወደፊት ህልም ስላለኝ ትዳርም ሆነ ፍቅር ከዚህ በፊትም የለኝም አሁንም እንዲኖረኝ አልፈልግም ብላ በጨዋ ደንብ ትመልሰዋለች ማለት ነው የትዳር ጥያቄው ነገር ግን እናትየው ለልጇ የተፈጠረውን ነገር ስትነግረው ማለት በጨዋ ደንብ እንደዚህ ብላኛለች አልፈልግም ብላኛለች ብላ ስትነግረው ይሄ ሰውዬ በጣም ያብዳል እንዴት አልፈልግም ትለኛለች እንዴት እኔን ሪጀክት ታረጋኛለች ብሎ በጣም በመናደድ እሷ ላይ ምን ማድረግ እንዳለበትና ይሄንን አልቀበልም የሚለውን ነገር በፍጹም እንደማይሰማት ይናገራል ማለት ነው እናም ለብዙ ጊዜ ካሰበበት በኋላ እቺ ልጅ ላይ ማስፈራራት እስቲ ልሞክር አስፈራርቼ የኔ ያደርጋታለሁ ብሎ በማሰብ በጣም ብዙ ጊዜ እየደወለ እገልሻለሁ ፊትሽ ላይ አሲድ ደፍቼ ወደፊት ምትዩን ተስፋሽን በሙሉ አጠፋብሻለሁ እያለት ያስፈራራት ነበር እሷም ግን ችላላለችም ወደ ፖሊስ ጣቢያ በመሄድ ሪፖርት ታረጋለች ፖሊሶችም ግን ጉዳዩን በቃ ችላ ብለው ይዙታል ደጋግማ ነበር ሪፖርት ያረጋችው ፖሊሶች ግን ምንም ልብ ብለው ጉዳዩን ሊመረምሩላት አልሞከሩም ነበር እናም አንድ ቀን ላይ ከስራ ወደ ቤቷ አምሽታ በምትመለስበት ሰዓት ላይ ይሄ ሰውዬ ይጠብቃትና መንገድ ላይ ፊቷ ላይ አሲድ ይደፋባታል እናም ተመልከቱ ከዚህ ወደዚህ ነበር የቀየራት እሱ ብቻ አይደለም እንደምትመለከቱት አይኗ ሁሉ ጠፍቶ ነበር እናም ፖሊሶች ይህንን ጉዳይ ቀድሞ ሪፖርት ቢደረግላቸው ምንም ማድረግ አልቻሉም ነበር ነገር ግን አደጋው ከተፈጠረ በኋላ ልጁን ወዲያውኑ በቁጥጥር ስር ያውሉታል ፍርድ ቤት ከቆመ በኋላ ግን እቺ አሚና የተባለችው ሴት አንድ ሐሳብ ለፍርድ ቤቱ ታቀርባለች እኔ ሰውዬ እንዲታሰር አልፈልግም ታስሮ እንዲበላ አልፈልግም እኔ የደረሰብኝ በደል እንዲደርስበት እፈልጋለሁ ትላለች ማለትም እኔ ላይ አሲድ እንደደፋብኝ ሁሉ እሱም ላይ አሲድ ይደፋበት ብላ ታቀርባለች ማለት ነው ሐሳብ በሚገርም ሁኔታ ግን ዳኛውም ይህንን ሐሳቧን ይቀበልላታል እሱም ላይ አሲድ እንዲደፋበት ይወሰናል በ2009 ዓመተ ምህረት አካባቢ ይመስለኛል አሲድ እንዲደፋበት ይወሰንላታል ማለት ነው እቺ ሴት ያደረገችው ነገር ጥሩ ነው ወይስ እድሜ ልክ እንዲታሰርላት ማስደረግ ነበርባት
ከቅድስት ሥላሴና ከአርቲስት ፍሬህይወት የቀብር ስርዓት ጋር በተገናኘ ብዙ ውዝግብ ስትሰሙ ከርማችኋል። ይህ ነገር እውነት እንዳልሆነና ቤተሰቦቹም ይሄን ጉዳይ እንደማያውቁት ከቤተክርስቲያኗ ተጠየቀ የተባለውን ገንዘብ ቤተሰቧ እንዳላወቁት አርቲስት ጓደኞቿ እንዳላወቁት አዲስ እንደሆነ ተናግረዋል። ያው ሙሉን ቪዲዮ ያዩታል በደንብ ማብራሪያ የተሰጠበትን ማለት ነው። ቅድስት ሥላሴ ቤተክርስቲያን ምንም አይነት የገንዘብ ጥያቄ አላነሱብንም። ሙሉ ፍቃደኝነት ነው የፈቀዱት። ከዛ ግን ቀብር ስነ ስርዓቱ እዛ ሳይሆን ቀጨኔ እንዲሆን የተደረገበት በእለቱ የእሬቻ በዓል ስለነበረ እሬቻ በዓል ዋዜማ ነው። ወደዛ አካባቢ 4 ኪሎና 6 ኪሎ ማለፍ ደህንነት አንጻር ጥሩ አልነበረምና ያንን በማስመልከት የተወሰነ ሰው ነው መቅበር የሚችለው ሲባል ብዙ ሰዎች ነው ወዳጆቿ እንደምታውቀው ነው ፍርዬና ስለዚህ ገንዘብ ተጠየቀ የተባለው ነገር አታውቁም? የለም እኛ ቤተሰቧ የሚያውቀው ነገር የለም። ደንግጠናል ስናየው ገንዘብ ተጠየቀ የተባለው ነገር ሲሰማ በራሱ ቤተሰቧም ላይ ቁጣ አስነስቷል። የእውነት ተጠይቆ ቢሆን ኖሮ ራሱ ያንን ማድረግ ይቻል ነበር። አልተጠየቀም። እንደውም በሙሉ ፍቃደኝነት ወዲያው ነው። ከዚህ በፊት ለገቢ ማሰባሰቢያ የቤተክርስቲያኑ ገቢ ማሰባሰቢያ ላይ ፍርዬ አብራን ሰርታ ስለነበር ያንን ስንገልጽላቸው እንደውም በጣም ነው ደስተኛ የሆኑት። ያ ብቻ ሳይሆን ኦርቶዶክስ መሆኗ የቤተክርስቲያን የራሷ የንስሐ አባት ወረቀትም ስላላት ያንን ሰምተው እነሱ ፍቃደኞች ነበሩ እና ይሄ በፍጹም ከእውነት የራቀ ነገር ነው። ምናልባት የቤተሰቡ ንግግር የጓደኞቿም የአርቲስት ጓደኞቿም ንግግር ስላለ ሙሉን ቪዲዮ እኔ ዩቲዩብ ቻናል ላይ እኔ ፕሮፋይል ባዮ ላይ ታገኙታላችሁ። እና ምንድነው ብዬ አሰብኩ። ማንም ሰው ነው ተሰላረጋት እና ምን ሆና ነው ብዬ በጣም ሳስብ ነበረ ዛሬ ነው ያየኋት። ቪዲዮን ሳየው በቃ አፏን አትከፍተውም። በቃ እንደዚህ አትስቅም። ኢቨን ስትሰራ ቪዲዮ ምናምን ዝም ምን ያለችው በቃ ዝም። ሁሉም ቪዲዮ ላይ ጸጥ። ምን ሆና ነው ጋይስ? ለምንድነው ሰው ዝም ያለው? ለምንድን እንደዛ ስትሆን ዝም ያላት ሰው? አላወቃችኋትም። እሺ እንደዚህ ካወቃችሁ ለምን እናንተ ዝም ተመረጣችሁ? ለምንድን እንደዚህ ሆነችው? እንዴት ለምን እንዴ? ኢቭን ቢረግፍ እንኳን እኮ ይሰራል አይደል እንዴ? ቀላል ነው ማሰራት ላይ አይመስለኝም። እኔ ግን በቃ ፍዝዝ ብላ እንደዚህ እንደምትለው ደግሞ ቪዲዮ ጌታ ይቅር በለኝ ማርያምን። ከዛ አየሁት ሌላው ቪዲዮ ገብርኤልን ጋይስ ማርያምን ሳይሆን በጣም አሳዘነችን ጌታ። ይሁትማ ቪዲዮን ማርያምን ግን ጌታን እኛ የማናውቀው ነገር ሊሆን ይችላል። እንደ አንድ ሶሻል ሚዲያ ተጠቃሚ ያው መናገር ስላለብኝ ነው። ማርያምን አይቼ ማለፍ አልቻልኩም እውነት ለመናገር ለዛ ነው የነገርኳችሁ። ደረሱበት ግን አዎ በቃ አታወራ ምናምን ፈዝበ እንደዚህ ነው የምትረዝም ብለው ትላለች። ከዛ ደግሞ አሁንም ደግሞ ምናምን ነገር ነው የምትለው እና አምላክ አታወራም ምናምን ጸጥ ነው የምትለው ደግሞ አትስቅም ነው የምትለው ነው የምትለው ደግሞ አታፋቅ። ድሮ እንደዛ አልነበረችም እኮ አይደለ? ድሮ ጨርሶ ከሬ ሊገልሽ አይደለም ልገልሽ የምፈልገው እሱ ነው ሊገልሽ። ሁላችሁም ብታገኙ ትገሉኛላችሁ። ሁለታችሁ ቢቻላችሁ ሁለታችሁ ቢመቻችሁ እሱም በተጣለበት ሰዓት ቢመቸው ያስገድለኝ ነበር። አንቺም እንደዛ። እግዚአብሔር ግን የኔ መድኃኔዓለም የኔ ጌታ ምን ያድርግ? እኔ እንደዚህ ክንፉን ዘርግቶ ይጠብቀኛል። ጥላቶቼ በዚህ ሲመጡ በዚህ ይወድቃሉ። የልጅ አምላክ የት ሄዱ? የሙት እናቷ የእናቴ አምላክ ኪዳነ ምሕረት ድንግል ማርያም ቅዱስ ገብርኤል የት ሄዱ እንዴ? ባይዘው እናታችሁ ስትሞት እኮ ሰማይ ቤት እኮ ጸሎት ታደርግላችኋለች እኮ። የምሬን እኮ ነው። እግዚአብሔርና የሙት ልጆች እንዳትፈሩ እሺ። እኔ ምን ያሳስበኛል መሰላችሁ? ብዙ ጊዜ በምን ቀናለሁ እናት ባለው ሰው ቀናለሁ ምናምን እላችሁ የለ። እናት ያለው ሰው ሁልጊዜ ለልጆቿ እናት ማታ ላይ
ልጄን ጠብቅልኝ አባቴ ጸሎት ሲያረጉ የመጀመሪያ ጸሎታቸው እድሜና ጤና ስጠኝ ሳይሆን ልጄን ጠብቅልኝ በወጣበት በሄደበት ተከተልልኝ ይላሉ እናቶች ለልጆቻቸው ማለት ነው። እኛ የሙት ልጆች ደግሞ እናቶቻችን ከሰማይ ቤት ነው ጸሎት ያደርጉልናል። ማርያምን ነው የምላችሁ እግዚአብሔርን ጸሎት ያደርጉልናል። እናንተ ብቻ የእናታችሁን በየወሩ ፍታት አስደርጉ በሃይማኖታችሁ ገብርኤልን ፍታት አስደርጉላቸው። ፍታት ስታስደርጉላቸው ጸሎት ያደርጉላችኋል። እግዚአብሔር ምስክር እኔ በራሴ ላይ ስላየሁት ነው። እንዴ ምን አባታቸው እነዚህ ደነዞች ግደላት እንግደላት ተባላችሁ ጨርሳችሁ ወጣችሁ ደግሞ ፈራጅ ሆናችሁ እናንተ ኩሽኩሽ። እንግዲህ በዚህ ምክንያት የሆነ ነፃነታችን አጥተናል። አምባገነን መንግስት የመናገር መብታችንን ተነፍገን እንደዚህ መዞር ጀምሮ ያለው እንግዲህ ደግሞ ፖሊሲ ያባረረኝ ያሳደደኝ በየቦታው ሰው የፈለገውን የሚናገርበት ነፃነቱን የሚያውጁበት የፈለገውን የሚተነፍስበት ሳይሆን ሆናለች ኢትዮጵያ። እውነት ለመናገርና ሁላችሁም ኢትዮጵያውያን ይህን ጉዳይ ተገንዘቡ። ሁላችሁም ለእንደዚህ አይነት ጉዳይ ፊት አትስጡ እባካችሁ። መጨረሻችን የማያምር ይሆናል። ዝም አትበሉ። ሰላማችን፣ ነፃነታችን፣ መብታችንን እየተነፈግን ያለ ነው። ትንሽ ቃል የተናገረ እስር ቤት እያሯሯጡ ነው እየወሰዱ ያሉት። ሰው የፈለገውን የመተንፈስ ስለዚህ የማይናገር ከሆነ ተቃዋሚ ፓርቲ የለም ማለት ነው። የሚቃወም ሀሳቡን የሚገልጽ የተሻለ ሀሳብ የሚያመነጭ ማንኛውንም አያስተናግድም መንግስት ነው። ስለዚህ በዚህ ምክንያት እንዲሆን ያለው ለሙስሊሞች ከባድ ይቅርታ ጠይቃለሁ። በሌላ ነገር እንዳታስቡት። አመሰግናለሁ። ኮፒ ሊንክ ታታባልኩት እባካችሁ። በፍቃም ማሰብ ሰላማችሁ ይብዛ። This is Fikrsism religion. I came from Ethiopia. I am the last prophet don't touch. We are not a Muslim or a Christian. This is new religion. So please join this religion is important in your life. So Fikrsism religion. This religion is important in your life. This is new religion, Fikrsism religion. I am prophet don't touch. I am the last prophet in the world. We have some book, Holy book, rule and regulations and worship kinds and others. It's new. Not a Christian, not a Bible, not a Quran, new. You can join and to read this book in your life. This new religion will come from Ethiopia. So this religion, Fikrsism, is Africanism religion. I am the first black prophet. So come here and to achieve or save your life in Fikrsism religion. This is new religion in the world. This religion has its own rule and regulations and doctrines and also worships new kinds. So please come on and join this religion. Thank you for everything.